ሰላም ጤና ይስጥልን። ማራኪ ሰበር ጀምሯል። እንደተለመደ ሁሉ ወደ መካከለኛው ምስራቅ እናቀናለን። ሰበር ዜናም ተሰምቷል። ኢራንም ዝምታዋን ሰብራለች። በመካከለኛው ምስራቅ የሚገኘውና ለዓለም አቀፍ የነዳጅ ንግድ ወሳኝ የሆነው የባህር መስመር ከፍተኛ ስጋት ውስጥ በወደቀበት በዚህ ወቅት ኢራን ለችግሩ ዋሽንግተንን ተጠያቂ አድርጋለች። የኢራን የውጭ ጉዳይ ሚኒስትር ሰይድ አባስ አራግቺ ከቻይና የውጭ ጉዳይ ሚኒስትር ዋንግ ይ ጋር ባደረጉት ውይይት በሆርሙዝ ወሽመጥ አካባቢ ለተከሰተው የደህንነት ስጋት አሜሪካ ቀደም ሲል የገባቸውን ቃል ኪዳንና ውሎችን አለማክበሯ ዋነኛ መንስኤ እንደሆኑ ገልጸዋል። አራግቺ አሜሪካ ግዴታዋን ባለመወጣቷ የባህር መንገዱን ደህንነት አደጋ ላይ የጣለች ሲሆን ቴህራን በበኩሏ ግን በዚህ ስልታዊ የባህር ወሽመጥ ላይ ያለውን ብሔራዊ ጥቅሟንና ደህንነቷን ለማስጠበቅ ቁርጠኛ መሆኗን አረጋግጠዋል ተብሏል። በሌላ በኩል የቻይና የውጭ ጉዳይ ሚኒስትር ዋንግ ይ ሀገራቸው በመካከለኛው ምስራቅ ያለውን ውጥረት ለማርገብና ሰላምን ለማስፈን የሚደረጉ ጥረቶችን እንደሚደግፉም አስታውቀዋል። ይህ በእንዲህ እንዳለ ታዲያ አሁን ላይ መረጃዎች እንደሚያመላክቱት ከሆነ የመካከለኛው ምስራቅ ውጥረት ወደ አዲስ ምዕራፍ እየተሸጋገረ ነው ተብሏል። እሱም ደግሞ ባህሬንና ኩዌት በኢራን ላይ ያልታሰበ ቀጥተኛ የአየር ጥቃት መሰንዘራቸውን የተሰማው። የመካከለኛው ምስራቅ ቀጠናዊ ውጥረት ወዳልተጠበቀ ከፍተኛ ወታደራዊ ፍጥጫም እየተሸጋገረ ይገኛል። ቀደም ሲል ከኢራን የሚሰነዘርባቸውን ጥቃቶች በከፊል ሲከላከሉ የቆዩት የባህረ ሰላጤው ሀገራት ባህሬንና ኩዌት ለመጀመሪያ ጊዜ በኢራን ወታደራዊ ኢላማዎች ላይ የተቀናጀ የአየር ጥቃት መፈጸማቸውን ዓለም አቀፉ የመገናኛ ብዙሃኖች እየዘገቡ ይገኛሉ። የሁለቱ ሀገራት የጦር አውሮፕላኖች በኢራን ግዛት ውስጥ የሚገኙ የሰው አልባ አውሮፕላኖች ወይንም ደግሞ ድሮኖች ማከማቻዎችን፣ የሚሳኤል ጣቢያዎችንና ሌሎች ስትራቴጂካዊ ወታደራዊ ተቋማትን በጽኑ መምታታቸው ተረጋግጧል። እርምጃው ኢራን በሁለቱ ሀገራት በሚገኙ ወታደራዊና የመሰረተ ልማት ተቋማት ላይ ስታደርስ ለቆየችው ተደጋጋሚ ጥቃት እንደ ምላሽ የተወሰደ ሲሆን የመከላከል እርምጃ መሆኑም እየተዘገበ ይገኛል። ከዚህ በተጨማሪም በተደረገው ዘመቻ የተባበሩት አረብ ኤምሬትስ በኢንተለጀንስ መረጃና በአየር መከላከያ ሽፋን ድጋፍ ማድረጓ ተጠቅሷል። ይህ ክስተት የባህረ ሰላጤው ሀገራት በታሪካቸው በኢራን ላይ የፈጸሙት የመጀመሪያው ቀጥተኛ ወታደራዊ ጥቃት በመሆኑ የቀጠናውን የደህንነት ስጋትና ወታደራዊ ሚዛን ሙሉ በሙሉ ሊቀይረው እንደሚችል የጂኦፖለቲካ ተንታኞችም በመግለጽ ላይ ናቸው። በዚሁ ውጥንቅጡ በበዛበት ቦታ ላይ ታዲያ አሜሪካ በኢራን ወደቦች ላይ የጣለችውን እገዳ ለመጣስ የሞከረ መርከብን መምታቷንም አስታውቃለች። የአሜሪካ ጦር ወደ ኢራን ወደቦች የሚደረግ ጉዞ ላይ የጣለውን እገዳ በመጣስ በኦማን ባህረ ሰላጤ ላይ ሊጓዝ የሞከረን ነዳጅ ጫኝ መርከብ ላይ ተኩስ ከፍቶ ማስቆሙን አስታውቋል። አሜሪካ በዚህ ሐምሌ ወር መጀመሪያ ላይ በድጋሚ የጉዞ እገዳ ከጣለች ወዲህ የንግድ መርከብ ላይ ጥቃት ስትፈጽም ይህ ለሁለተኛ ጊዜዋ ነው። አሁን የተመታው መርከብ ለአራት ጊዜ ያክል እገዳ በተጣለበት የሆርሙዝ ወሽመጥ ለማለፍ መሞከሩን የአሜሪካ ማዕከላዊ ቃል አቀባይ ናቪ ካፒቴን ቲም ሃውኪንስ ለኤኤፍፒ ተናግረዋል። ቃል አቀባዩ እንደተናገሩት ከሆነ ታዲያ የመርከቧ ሰራተኛ ቢያንስ 4 ጊዜ እገዳውን ጥሰው ለማለፍ ከሞከሩ በኋላ የነዳጅ ጫኝ መርከቡ እንዳይንቀሳቀስ አድርገናል ይላሉ። የመርከቡ ሰራተኞች በተደጋጋሚ ማስጠንቀቂያ ተሰጥቷቸዋል፣ ትዕዛዙን ግን አላከበሩም ይላሉ። በስፍራው የነበሩ የአሜሪካ ኃይሎች ወደ መርከቡ የሞተር ክፍል በመተኮስ መርከቡ እንዳይሰራ አድርገውታል ሲሉ ማብራርተዋል። መርከቡ አሁን ወደ ኢራን እየተጓዘም አይደለም ይላሉ። ይህ ከመሆኑም አስቀድሞ የኦማን ልዑክ አባላት ስለ ሆርሙዝ ወሽመጥ ለመነጋገር በኢራን ዋና ከተማ ቴህራን መድረሳቸውን የኢራን መንግስት የዜና ወኪል ኢርና ዘግቧል። ኦማን በወሽመጡ ደቡባዊ ክፍል የሚገኘውን የባህር ዳርቻም ትቆጣጠራለች። አሜሪካና ኢራን ላለፈው 2 ሳምንታት ገደማ ተኩስ ሲለዋወጡም ቆይተዋል። ሐሙስ ሌሊት አሜሪካ ለ13ኛ ተከታታይ ምሽት ኢራን ላይ ጥቃት ከፈጸመች በኋላ ቴህራን በመላው መካከለኛው ምስራቅ የሚገኙ አሜሪካዊ ወታደራዊ ተቋማትንና ጦር ሰፈሮችን ማጥቃቷን እናስታውሳለን። አርብ ምሽት ትናንት ማለት ነው። በዋይት ሃውስ ከጋዜጠኞች ጋር የተገናኙት ፕሬዝዳንት ዶናልድ ትራምፕ ከኢራን ጋር የሚደረጉ ድርድሮች መቀጠላቸውን ቢገልጹም በተጨማሪ ጥቃቶችን ለመፈጸም ዝተዋል። እያነጋገርናቸው ነው፣ ቁም ነገረኛ እየሆኑ ይመስላል። እንደማስበው እስካሁን ስናያቸው ከነበረው በበለጠ ከልባቸው እየተነጋገሩ ይመስለኛል። ያ ማለት ግን ስምምነት ላይ እንደርሳለን ማለት አይደለም ብለዋል። በመጨረሻም የእስራኤል ጠቅላይ ሚኒስትር ጽሕፈት ቤት ቤንያሚን ኔታንያሁ ከፕሬዝዳንት ዶናልድ ትራምፕ ጋር የፊታችን ማክሰኞ በዋይት ሃውስ እንደሚገናኙ ማስታውቋል። ኔታንያሁ እንዲሁም ደግሞ ፕሬዝዳንት ዶናልድ ትራምፕ እንደሚወያዩ ይፋ የተደረገው ከኢራን ጦር ጋር በተያያዘ የሁለቱ መሪዎች ግንኙነት በሻከረበት ወቅት ነው።
የኔታንያሁ ጽሕፈት ቤት ባወጣው መግለጫ ታዲያ በዚህ ጉዞ ማክሰኞ ዕለት ጠቅላይ ሚኒስትሩ በዋይት ሃውስ ከፕሬዝዳንት ዶናልድ ትራምፕ ጋር ይገናኛሉ። የእስራኤል ወዳጅ የነበሩት ሴናተር ሊንዚ ግራሃምን የቀብር ስነ ስርዓትም ይታደማሉም ተብሏል።